ሕዝብ ጌታዬ አንተ የማትሆን ወዳጅ መልካም ነህ ቀን በቀን ጌታዬ አንተ በጎ ነገር ሁሉ የሚመነጭብህ ጌታዬ አንተ መማርም አይደክም ታጋሽ ነው መውደድ ጌታዬ አንተ ሊፈሰለን ቀድመህ የምታብስ ጌታዬ አንተ የዛለውን ጉልበት ኃይልን የምታድስ ጌታዬ አንተ መረን ማትለቅ ዘሪቱ ከበደ በድንገት ሰርፕራይዝ ተደረገች። ያልተጠበቀው ጉዳይ ተሰምቷል። ወጣቱና ተወዳጁ አገልጋይ ራሱን አጠፋ። ዘማሪ አስፋው መለሰም ሐዘኑን ገለጸ። አንዳንዶች እግዚአብሔር ከኔ ጋር አለ ብቻ ትላላችሁ፣ እናንተ ግን ከእግዚአብሔር ጋር የላችሁ። አሁን በጣም ችግሩ የእግዚአብሔር ከኛ ጋር መኖር ሳይሆን አስቸጋሪ የሆነው ዘንድሮ የኛ ከእግዚአብሔር ጋር መኖር ነው። እኛ ከእግዚአብሔር ጋር አለን ወይ ነው ጥያቄ። መንፈስ ቅዱስ አገልጋይ አጋንንት የሚያስወጣ ትንቢት የሚናገር ሰው እንደ መሐይም እንዲቆጠር እየሰሩ ያሉ ሰዎች አሉ። በቃ ነብይ ከሆነ መሐይም ነው አድርገው እየሳሉ ያሉ ትንሽ የተማሩ ሰዎች አሉ። በሲዳማ ክልል አለታ ወንዶ ከተማ ነዋሪ የሆነው ምን ያህል ተስፋዬ ራሱን ያጠፋበት ምክንያት ከተመረቀ ለ4 ዓመታት ሙሉ ብርቱ ጥረት ቢያደርግም የሥራ ዕድል በማጣቱ ነው። ልጁ ከስር ጀምሮ በጣም ጎበዝ ተማሪ ሲሆን በትምህርቱም ብርቱ በስነ ምግባርም የተመሰከረለት ነበር። ምን ያህል 2013 ዓ.ም ከወላይታ ሶዶ ዩኒቨርሲቲ በአርኪቴክት ዘርፍ ከፍተኛ ውጤት በማምጣት የተመረቀ ሲሆን ለ4 ዓመታት ሙሉ የሥራ ዕድል ፍለጋ ተንከራቷል። ብርቱ ጥረትም አድርጓል። ሳይመረቅ ቦታ የሚይዝላቸው በትምህርት ደረጃቸው ዝቅተኛ የሆኑ ፎርጅድ ሰነድ ያሰሩና ሰነድ የገዙ ባሉበት በዚች ሀገር ላይ በከፍተኛ ማዕረግ የተመረቁ ለክልልና ለሀገር አስተዋጽኦ የሚያደርጉ ወጣቶች ለረጅም ዓመታት ምንም አይነት እድል አያገኙም። ያም ቢሆን ነገ ሌላ ቀን ነውና ወጣቶች ተስፋ መቁረጥ የለባቸውም። ይህ ጊዜ ያልፋል፣ የተሻለ ጊዜ ይመጣልና ወጣቱ ተስፋ በሚያስቆርጥ ሁኔታ ውስጥ ሆነው ተስፋ ማድረግ አለበት። ቢያንስ ፈጣሪ የሰጠውን አንድ ነፍሱን እስከ ማጥፋት መድረስ የለበትም። እኛም በሚዲያችን ስም ለወጣት ምን ያህልና ለቤተሰቦቹ መጽናናትን እንመኛለን። እንደው ፕሮቴስታንቶች እባካችሁ ኦርቶዶክስ ስለማይጸልይልኝ አውቃለሁ። ዶንት ወሪ አባውት ለራሱ አይጸልይም እንኳን ለኔ። ግን ፕሮቴስታንቶች በእውነት ጸልዩልኝ። ውስጤ በጌታ ብቻ ነው። ውስጤ በጌታ ነው። ግን ልጆቼ መሰደባቸውን አልፈልግም። እናቴ እንድትሰደብ ሁሉ ነገሯን ሊሰድቡብኝ ነው እንጂ ውስጤ በጌታ ነው። ይሄ እንድታውቁ። ጨካኝ አረመኔ ዲያብሎስ ያለበት ቤት አለ። የጌታ የሆኑትን የሚያሳድ የጌታ የሆኑትን በጌታ የሆኑትን የሚያሳድ አረመኔ ጨካኝ አለ። ኦርቶዶክስ ቤት ጨካኝ አረመኔ በጌታ የሆኑትን አባታችንን አሳደዋል። አባታችንን አሳደዋል። አቡነ ገብርኤልን ብፁዕን አሳደዋል። እሳቸውን እንደዛ ያሳደደ የኔ ልጆች እኔን ይስደቡኝ፣ እኔም ፈቅጃለሁ። ውስጤ ግን በጌታ እንድትሆነ እንድታቁት። ስድቡን በጣም የሚዘገንን ቤተሰቦ እኔ ጣጣ የለኝም። ቤተሰቦቼ ግን ሊዋረዱብኝ ስለሆነ እሱን አልፈልገው። ለዛ ነው የምቆየው ኦርቶዶክስ ውስጥ እንጂ ውስጤ አይደለም። እዚህ ጴንጤዎች የተመቱ መሆናቸውን የምታውቀው በፍቅር ነው። እስ እያሉ እየሰበኩ የሚጠልፉ በፎንቃ ነው የሚጠልፉ። እኔ አሁን ረግጫቸዋለሁ። ሄደው ወደዛ ይሁን አንፈልግም አላሉኝም። ና ነው ሰድበናል። ኢትስ ኦኬ ይሁንዬ፣ በጣም ነው የምወደው ወንድሜ። ና ድብልቅልቁ ይወጣል። እኔ ጴንጤ በሆን ኦርቶዶክስን ማስተማር አለብን። ኦርቶዶክስ ይሄን ነገር ማድረግ አለ። ገንዘብ መሰብሰብ ብቻ አይደለም። በየቤተ ክርስቲያኑ ገንዘብ ልመና ነው የያዛችሁት። ወንጌል አይደለም የምትሰብኩት። ቤተክርስቲያን አሰሩ ወንጌል ሰው ነው መዳን ያለበት፣ እንጨት ቤት አይደለም። ወንጌሏ እየተሰበከ አይደለም። ኦርቶዶክስ ቤተክርስቲያን ዝም ብለህ ማፍራት ትርጉም የለው። ድንጋዩ አይደለም ያድነው። የቤተክርስቲያን ድንጋይ አድነው አይደለም፣ ክርስቲያኖች የሚሰበሰቡበት ማለት ነው ቤተክርስቲያን። ሌላ ታሪክ የለው። ይህንን እንኳን አያውቁትም። ሰው ነው የሚድንበት። እሱ ላይ አትሰሩ። አትሰሩም። ወንጌል ላይ አትሰሩም። ተሳዳቢ አፍርታቸዋል። ሙስሊምና ኦርቶዶክስ በተሳዳቢ የተጠለቀለቀ ቤት ነው፣ እኔን ጨምሮ። ጴንጤ ቢሆን አይፈቅዱልኝም። ኖ ጴንጤ አይፈቅድም። ኖ አልችልም። ዘፋኝ ሆነ ጴንጤ መሆን አትችልም። አይፈልጉ ኖ ነው የሚለው። ና ይቀት ሂድ ወደምትሄድበት። ሙስሊምም ዘፋኝ ይወዳል፣ አልወድም እንዳትል። አብዱ ኪያር ምን የመሰለ ዘፋኛችሁ ነው። ማህሙድ አህመድ እልል ያለ ዘፋኛችሁ ነው። አታጭበርቡ። ሙስሊም ዘፈን ይወዳል፣
ኦርቶዶክስ ዘፈን ይወዳል። አታጭበርብር። ሙስሊምም አለ አባቴ እልል እልል ያሉ ዘፋኝ አላችሁ። ቀመር ሙስሊም ነው፣ እልል ያለ ዘፋኝ። ብዙ ሙስሊም ዘፋኞች አሉና አታጭበርብር። ሙስሊምም ዘፈን ይወዳል፣ ኦርቶዶክስ ዘፈን ይወዳል። እንወዳለን። አርት ነው። አንደርስታንድ በጴንጤ ከነስተቱ የተሻለ ነገር አድርጓል። እንሂድ። በስራ እንጸድቃለን ለሚባለው መልስ ልስጥ። በስራ ነው የምንጸድቀው፣ በጸጋው አንጸድቅም ለሚባል ወደ ስራው እንመለስ። ወደ ስራው ስንመለስ ስርዓት ያለው አብዛኛው ኦርቶዶክስ ነው፣ ጴንጤ ነው፣ ሙስሊም ነው። ስርዓት ያለው ጴንጤ ነው። አለባበስ ላይ ደሜን ያፈሉታል። ከዛ ውጭ ግን በጣም ስርዓት አላቸው። ወጥተው አይሳደቡም፣ ወጥተው ክፉ ነገር አያደርጉም። በስራ ራሱ በአምልኮ እነሱ ነው ያሉ። መዝሙራቸውን ነው የሚከፍቱት። ቲክታክ ላይ የምናየው ነገር ነው። ቲክታክ ላይ የምናውቀው መዝሙራቸውን ሲከፍቱ፣ በመዝሙራቸው ሲደሰቱ፣ ስለ መዝሙር ሲያወሩ፣ ወንጌል ባለበት ላይ ሲሰበሰቡ ነው ማለት ጴንጤዎቹ። ፍራውል ወንድሜ ነው። ፍራውል ቤት ግባ፣ ወይ ትረዳለህ ወይ ጌታ ይሰበካል። እነ እውነቱን ተናገር ቤት ግባ፣ እነ ኤርሚያስ ቤት ወይ ትሰበካለህ ወይ መዝሙር ትሰማለህ። ሌሎች የጴንጤ ወንድሞቼን ፔጅ አምጣ አለ። ላምባዲና የሚባል ወንድም አለኝ። መዝሙር አለው ወይ ጽድት ያለ ጨዋታ አለ። አሁን ጴንጤዎችን ረገጣ ያለው እኛ ቤት ሮማንን አምጣት፣ ተራጋጭ ናት። ጂጂክያ ዝሆኗን አምጣት፣ ተራጋጭ ናት። እኔ ያለው ያው እናትም ላይ ልጆችም ላይ ምናምን ባልደርስ ተራጋጭ ነኝ። በቅናት ምክንያት ብዙ የተጎዱ ሰዎች በመጽሐፍ ቅዱስ ላይ አሉ። መጽሐፍ ቅዱስ ስለ ቅናት ምን ይላል? ኢዮብ 5:2 ላይ ሰነፍ ሰው ቅናት ይገለዋል ይላል። እንዲያውም ገላትያ 5 ላይ ቅናት የሥጋ ባህሪ ነው። አንደኛ ጢሞቴዎስ 6:4 ላይ የሰይጣን ፍሬ እንደሆነ ተጽፏል። ያዕቆብ 3:16 ቅናትና አድመኝነት ባሉበት በዚያ ሁከትና ክፉ ስራ አለ ይላል። በተለይ ደስ ያለኝ ይሄ መክብብ ንጉሥ ሰለሞን የጻፈው ነው። ምዕራፍ 4:4 ላይ የብልሃተኛ ሰው ስራ ባልንጀራው ዘንድ ቅናትን ያነሳሳል ይላል። እግዚአብሔር ጥበብን፣ ብልሃትን፣ ሞገስን ጨምሮ እየበረታ ከመጣ በባልንጀራ ዘንድ ቅናት መቀስቀሱ አይቀርም ይላል። እንግዲህ በወደቀ ዓለም ውስጥ በደካማ ስጋ ውስጥ ስላለን የሰው ሁሉ ባህሪ ነው። ወንድሙ ሲሳካለት አብዛኛው ደስ የማይለው ሊሆን ይችላል። ይሄም ከአጋንንት ዓለም የተቀዳ የክፉ መናፍስቶች ተግባር ነው እና በሚቀና ሰው ውስጥ አድሮ ብዙ መንገድን ያጣምማል፣ ብዙ ጥላሸት ይቀባል። ታውቃላችሁ። እና ሪቫይቫልን የሚገታ የብዙ ሩጫን የሚያቃጥል በቅናት የተነሱ ሰዎች ናቸው። ምክንያት ምንም የላቸውም። እንዲያውም ምሳሌ 14:30 ላይ ቅናት አጥንትን ያነቅዛል ይላል። ይሄ መጠናት አለበት ምን ለማለት እንደፈለገ በእውነት ፊዚካሊ ራሱ ዳሜጅ እንደሚያመጣ የሚናገር ሐሳብ ይመስለኛል። ስለዚህ ነው እነዚህ ሐናና ቀያፋ ሌሎች ጸሐፍት ሰዱቃዋንም ጭምር እጃቸውን ጫኑባቸው። ምን ማለት ነው? ተንበርክከው ሊጸልዩባቸው እጅ ጫኑ ማለት አይደለም። አነጋገሩን ታውቃላችሁ። መከራ መጡባቸው ማለት ነው። በሐዋርያቱ ላይ መከራ መጡባቸው እና ወህኒ ቤት ጣሏቸው። እየዛቱ ያስፈራሯቸው ጀመር። በዚህ በቀናተኞች እጅ የተጫነባቸው ከብሉይ ጀምሮ በጣም ብዙ ናቸው። አንዱ በጣም የተወደደው አቤል ነው። ባለፈው እንደተነጋገርነው ቃየልም በአቤል መስዋዕት ቀና፣ ና ወደ ሜዳ እንሂድ ብሎ በድንጋይ ፈጥፍጦ ገደለው። እግዚአብሔር ምን አረጋለው? መልስ የለው። ምንጩን ያውቀዋል። እውነትን ከመቀበል ይልቅ መጋፈጥን ምርጫ ያደረገው አንጋፋው የአይሁድ ሸንጎ ምን እያለ ነው? ከሐዋርያት ሥራ ምዕራፍ 4 ላይ እንመለከታለን። በሐዋርያት ሥራ ምዕራፍ 4:12 ላይ ጴጥሮስ የተናገረው አንድ ቁልፍ ቃል አለ። መዳን በሌላ በማንም የለም። መዳን በሌላ በማንም እንደሌለ ስንናገር የሆነ ሃይማኖት ውስጥ ያሉ ሰዎች እንደሚበሳጩና እንደሚናደዱ አድርገን ማሰብ ሞኝነት ነው። የሚናደደውና የሚበሳጨው የጨለመው መንግስት ነው። የተኛውንም ስብከት ስበክ፣ የተኛውንም ምስክርነት መስክር። ሰይጣን ጉዳዩ አይደለም። መዳን በሌላ በማንም የለም ስትል ግን ከተቀመጠበት ብድግ ይላል። ተረጋግቶ የሚኖረው የአይሁድ ሸንጎ የኢየሱስ ጌትነት፣ የኢየሱስ ቤዛነት፣ ኢየሱስ ከመላእክቶች አብስቶ እንደሚበልጥ ሲነገር በቀን 3 ጊዜ ለስብሰባ ይቀመጣል። ለምን ይመስላችኋል? ስሙ የጨለመውን ዓለም ያስጨንቃል። በሐዋርያት ሥራ ምዕራፍ 3 ላይ
ሽባው ሰው ተነስቶ ተራምዷል። የተፈወሰ ሰው የለም እንዳይሉ የተፈወሰው ሰው ከነሱ መካከል ሆኖ እየተንቀሳቀሰ ነው። እውነት ነው ኢየሱስ ነው የፈወሰው ብሎ እንዳይቀበሉ የሰቀሉት እነሱ ናቸው። የዛሬ 2017 ዓመት በመጀመሪያው ክፍለ ዘመን በኢየሩሳሌም ከተማ የነበረው የአይሁድ ሸንጎ ከነ ጴጥሮስ ምስክርነት የተነሳ እንዴት ግራ እንደተጋቡ ሊነግራችሁ አልችልም። እውነት ሲነገር ሸንጎ ግራ ይጋባል። እውነት ሲነገር ሸንጎ የሚይዘውና የሚጨብጠውን ያጣል። ሸንጎ አንዳንድ ጊዜ እንደ እባብ ቅልስልስ ብሎ ይመጣል፣ ሌላ ጊዜ እንደ አንበሳ በሚያስደነግጥ ሁኔታ ይመጣል። ጌታ ኢየሱስ ክርስቶስ የሰጠን ትልቁ ኃላፊነት ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ የሚል ነው። ይህንን ኃላፊነት ለመወጣት በምናደርገው እንቅስቃሴ ሰይጣን ከፍተኛ ተግዳሮት ለማሳደር ይፈልጋል። ነገር ግን ዓላማው የገባው ሰው በአይሁድ ሸንጎ አይጠለፍም። ሰይጣን የማይወደው ሌላኛው ፓርት ሮሜ ምዕራፍ 8 ቁጥር 34 ላይ የተጻፈው ቃል ነው። የሞተው ይልቁንም ከሙታን የተነሳው በእግዚአብሔርም ቀኝ ያለው ስለኛ የሚማልደው ክርስቶስ ኢየሱስ ነው የሚለው ቃል የሲኦልን ጀርባ ሄዶ ነው የሚመታው። ስለኛ የሚማልደው ክርስቶስ ኢየሱስ ነው ሲባል የጨለማው መንግስት ይንገዳገዳል። በሐዋርያት ሥራ ምዕራፍ 4 ቁጥር 4 ላይ ነገር ግን ቃሉን ከሰሙት ብዙዎች አመኑ፣ የወንዶችም ቁጥር 5000 ያህል ሆነ ይላል። መዳን በሌላ በማንም እንደሌለ ጴጥሮስ ሲያውጅ ከሰሙት መካከል በጥቂት ጊዜ ውስጥ 5000 ያህል ሰዎች ወደ እግዚአብሔር መንግስት ተጨመሩ። ሰው ከሰማ ይድናል። አሁን የሸንጎ ትልቁ ዓላማ እውነትን ሰው እንዲሰማ አይፈልግም። 30 ቀን ሙሉ ውሸት እንዲነገር፣ ተረት እንዲነገር ይፈልጋል። ደግሞ ሌላው በጣም ደስ የሚለው ዕብራውያን ምዕራፍ 1 ቁጥር 4 ላይ ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን እንዲሁ ከእነርሱ አብስቶ ይበልጣል ይላል። የኢየሱስ ብልጫ ሲነገር ሲኦል ይናወጣል። በሐዋርያት ሥራ ምዕራፍ 4 ቁጥር 17 ላይ እነ ጴጥሮስን የጠራው ሸንጎ ምንድን ነው ያለው? ኢየሱስ ተነስቷል የሚለው መልእክት ቤዛ ኢየሱስ ብቻ ነው የሚለው መልእክት በሕዝቡ መካከል አብስቶ እንዳይስፋፋ ከዚህ በኋላ በዚህ ስም ለማንም እንዳይመሰክሩ እየዛትን እንዘዛቸው ብለው እርስ በርስ ተማከሩ ይላል። ኢየሱስ እንደተነሳ ሸንጎ ያምናል። ሽባው ሰው በኢየሱስ ስም እንደተተረተረ ሸንጎ ያምናል። ነገር ግን ከመቀበል ይልቅ መጋፈጥን ነው የመረጠው። ሸንጎ ማለት ተናግረ ማታሳምነው፣ አይኑን በጥቁር ሻሽ ያሰረ፣ እየሰማ የማይሰማ እያየ የማያይ ኢየሱስ እንደተናገረው ግብዝና በድንቁርና የተመታ ነው። እነሱ የሚያውቁት በመካከላቸው የኖረ ከእናቱ ማፀን ጀምሮ ሽባ የነበረ ሰው ተነስቶ ሲራመድ እያዩ በኢየሱስ ስም ነው የተፈወሰው ብሎ ማመን አይፈልጉም። አልተፈወሰም ብሎ እንዳይከራከሩ ሰውየው እየተራመደ ነው። ሸንጎ እየተራመደ ያለውን እውነት መካድ ስላልቻለ መጋፈጥን ምርጫው አደረገ። እንዲህ የሚል ትውልድ ሰማሁ፣ እግዚአብሔር ከኔ ጋር አለ ብቻ ብሎ በጣም የሚዝት ትውልድ አለ። እግዚአብሔር ከማን ጋር አለ? ከኔ ጋር አለ። እግዚአብሔር ከአንቺ ጋር አለ ብሎ ዝም ብሎ የሚሞቅ ትውልድ፣ እሱ ግን ከእግዚአብሔር ጋር የሌለ። እሱ ግን ከማን ጋር? አንዱን ላስረዳችሁ። እግዚአብሔር ከማንም ጋር አይኖርም። እግዚአብሔር የሚኖረው ከሚኖሩለት ሰዎች ጋር። አንዳንዶች እግዚአብሔር ከኔ ጋር አለ ብቻ ትላላችሁ፣ እናንተ ግን ከእግዚአብሔር ጋር የላችሁ። አሁን በጣም ችግሩ የእግዚአብሔር ከኛ ጋር መኖር ሳይሆን አስቸጋሪ የሆነው ዘንድሮ የኛ ከእግዚአብሔር ጋር መኖር ነው። እኛ ከእግዚአብሔር ጋር አለን ወይ ነው ጥያቄ። ይህንን አስባችሁ ታውቃላችሁ? መጽሐፍ ሲናገር ሁለተኛ ዜና ምዕራፍ 18 ለአሳና ለይሁዳ እንደዚህ ያለ መከናወን እንዲሆንላችሁ እግዚአብሔር ከእናንተ ጋር እንዲሆን እናንተም ከእግዚአብሔር ጋር ሆኑ። እግዚአብሔር ከእናንተ ጋር እንዲሆን እናንተ ከማን ጋር ሆኑ? የእግዚአብሔር ከእኛ ጋር መሆን የሚረጋገጠው የኛ ከእግዚአብሔር ጋር መሆን ሲረጋገጥ ብቻ። የመንፈስ ቅዱስ አገልጋይ አጋንንት የሚያስወጣ ትንቢት የሚናገር ሰው እንደ መሐይም እንዲቆጠር እየሰሩ ያሉ ሰዎች አሉ። በቃ ነብይ ከሆነ መሐይም ነው አድርገው እየሳሉ ያሉ ትንሽ የተማሩ ሰዎች አሉ። በዓለም ላይ ካሉ ስጦታዎች ሁሉ ዋናው ስጦታ የመንፈስ ቅዱስ ስጦታ። አሜን አትሉም እንዴ? የመንፈስ ቅዱስ ስጦታን በማክፋፋት ሰዎች አጋንንት ሲያስወጡ እንዲሸማቀቁ እየተደረገ ነው ያለው። እንዲፈሩ። አሁን ሰው ነብይ ነኝ ከሚል
አስተማሪ ነኝ ማለት እየወደደ ነው ያለው። እኔ ነብይም ነኝ ሐዋርያም ነኝ አላፍርም። አሜን አትልም? ኮምፕሮማይዝ ያደረጉ ሰዎች አሉ እዚያው። ከዚህ በፊት አጋንንት የሚያስወጡ፣ ከዚህ በፊት በእጆቻቸው ላይ ሽባ የሚተረተር ካንሰር ያለበትን ሆስፒታል ሄዶ ነቅሎ የሚሄዱ። አሁን ቲቸር እንትና ነው ሰውየው፣ ቲቸር ላይብረሪ ገብቷል። ዛሬ ትወጣታለህ ከላይብረሪ። ሰቀልሃል፣ ይሆንልሃል፣ በቃ ትሻገራለህ፣ ትወጣለህ፣ ታመልጣለህ፣ ትንሳፈፋለህ፣ ትበራለህ፣ ትቀጥላለህ። መጨረሻው በላሁን ለጊዜው በኪስ ያለውን አምጣ። በኋላ ሚሊዮነር ስትሆን ታስበኛለህ። ግን አሁን ለጊዜው ምክንያቱም ሰውየው ሚሊዮነር እንደማይሆን ያውቁታል። ለማንኛውም በእጅህ ያለውን አምጣ። እኔ ደግሞ ሚሊዮነር እንድትሆን እጅ ጭንብሃለሁ፣ ዘይት አፈስብሃለሁ፣ ውሃ ጠጣሃለሁ። ግን ሚሊዮነር ይሆናል? የተከተለ የኮበለለ የፈሰሰ የጎረፈ ወጣት ስንት ነው? ከወንጌላውያን አማኞች ሰፈር ስንት? 2 ነው? 10 ነው? 100 ነው? ስንት ነው? ባጭሩ ምን የቀራል አትሉኝም? አሁን ነገ መጣው እዚህ እንኳን ቢጥሉ ይሄ ህዝብ በሙሉ ተንጋግቶ ይሄዳል። ያው አሁን እዚህ ቁጭ ያለ ሁሉ በሙሉ በሙሉ ምክንያቱም በኋላ ፈሰስ መሰረት የሌለው የመጣ የቀደመው ይውሰደኝ የሚል ህዝብ ያለው በብዛት የት ነው? አሁንም እኛ ጋር ያለው የሚያምነውን የማያምነውን ለይቶ አያውቅም። ሚሊዮነር አድራጊ የነብዩ ምራቅ ነው ወይስ እግዚአብሔር ከወደደ በሱ ባርኮት ግን ስራ ጥረትና ትጋት በሉ። ምንድነው ሚሊዮነር የሚያደርገው? ስራ ጥረትና ትጋት። ከሀገር የሚያወጣው አሜሪካ ይሁን ካናዳ ይሁን አውስትራሊያ የሚወስደው የነብዩ ቡራኬ ነው? እንግዲህ ነብይ ካለ ማለት ነው። የሱ ቡራኬ ነው ወይስ የእግዚአብሔር ፈቃድ? እስቲ በሉ። እና ታዲያ እንደዚህ አይነት የቡራኬ የእንትፍ መልእክተኛ ወይ መልእክት መጥቷል እንትን ሰፈር ከተባለ እኮ ገበሬውን ማንቱን ምንድነው ማረሻው ሰክቶ ነው የሚሄደው። እዛው በሬዎቹ እዛው እንደቆሙ ነው ጥሎ የሚሄደው። ቀንበር እንኳን ሳይፈታ ማነቆ ሳይፈታ